ዮሐንስ ወንጌል ምዕራፍ 11 ከቁጥር 28 እስከ 33 ያለውን በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። ይህንንም ብላ ሄደች፣ እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራምሽማል አለቻት። እርሷን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደመጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እግሩ ስር መገኘት በሚል ርዕስ። በእግሩ ስር መገኘት ማለት በህልውናው መኖር ወይም ደግሞ መመላለስ ማለት ነው። በመጽሐፍ ቅዱሳችን የተሻለ ወይም መልካም ነገር ተብሎ የተገለጠው በእግሮቹ ስር መገኘትን ነው። ይህንንም ከራሱ ከኢየሱስ ክርስቶስ አፍ የተመሰከረለት እውነት እግሮቹ ስር መገኘት ባለበት መኖር በህልውናው መመላለስን መልካም ነገር ደግሞ የተሻለ ተብሎ በመጽሐፍ ቅዱስ የተተረጎመ የመጽሐፍ ቅዱስ ደግሞ የኢየሱስ ክርስቶስ ምስክርነትን ያገኘ እውነት በምንም ሁኔታ ውስጥ በምንም አይነት ምልልስ ውስጥ እግዚአብሔር በቀዳሚነት የሚፈልገው በህልውናው እንድንኖር በህልውናው እንድንመላለስ ነው። ይሄ መርህም ጭምር ነው። መርህ እንዲና እንዲያ ብለን ከኛ አንፃር መዝነን ትርጉም የምንሰጠው ሳይሆን እግዚአብሔር በመርህ ደረጃ ለኛ የሰጠን እውነት በህልውናው መኖር በህልውናው መመላለስ። የምናልፍበት የህይወት ጎዳና የተለያየ ይሆናል። በየትኛውም የምናልፍበት የህይወት ጎዳና ግን እግዚአብሔር በቀዳሚነት ከኛ የሚፈልገው እውነት እግሮቹ ስር እንድንገኝ በህልውናው እንድንመላለስ በዚህ መገኘት ውስጥ እንድንጠቀለል ይፈልጋል። እግዚአብሔር የሰው ልጅ ሲፈጥረው በህልውናው እንዲኖር ነው። አዳምና ሔዋን ምንም እንኳን ባኖራቸው በዛ ኤደን ገነት ውስጥ እንዲመላለሱ ቢያደርግም እንዲኖሩበት የሰጣቸው መርህ ግን ህልውናውን ነበር። አዳምና ሔዋን ምንም እንኳን በኤደን ገነት ቢቀመጡ መኖሪያቸው ግን የእግዚአብሔር ህልውና ነበር። ታውቃላችሁ አዳም በሔዋን በኩል ያንን ፍሬ ከበላ በኋላ የእግዚአብሔርም ድምጽ በኤደን ገነት መመላለስ ሲጀምር አዳምና ሔዋን በዛፎች መካከል ተደበቁ ወይም ተሰወሩ ይለናል። እግዚአብሔርም አዳም ሆይ ወዴት ነህ አለ። እግዚአብሔር አዳምን ወዴት ነህ ያለው ከኤደን ገነት አጥቶት አይደለም። ወይም እግዚአብሔር አዳም የተደበቀበትና የተሰወረበት ቦታ ጠፍቶትም ወይም ዛፉ ከልሎት አይደለም። አዳም በኤደን ገነት ሆኖ እግዚአብሔርን የሚከልል ዛፍ መካከል ስለሆነ እግዚአብሔር ወዴት ነህ ያለው አይደለም። ይልቁንስ እግዚአብሔር አዳምን ወዴት ነህ ሲለው ከኤደን ገነት አጥቶት ሳይሆን ከፕሬዘንስ አጥቶት ነው። ምን ማለት ነው? የእንግሊዘኛው ትርጉም ይህንን ሐሳብ ሲያብራራው Adam and his wife hide themselves from the presence of Lord ይሏል። እግዚአብሔር አዳምን ያጣው ከኤደን ገነት ሳይሆን ከፕሬዘንስ ነው። አዳም የጎደለው ከኤደን ገነት አይደለም፣ ከፕሬዘንስ ከህልውና እንጂ። ስለዚህ እግዚአብሔር ለአዳም ያስፈልገዋል ብሎ ያስቀመጠለትን ኤደን ገነት እዛው መካከል ሆኖ ከፕሬዘንስ አጣው።
ምንም እንኳን ኤደን ገነትን ለአዳምና ለሔዋን እግዚአብሔር ቢያስቀምጥ ቢያኖር ቢያበጅላቸው እግዚአብሔር ግን በኤደን ገነት እንዲኖሩ በኤደን እንዲተዳደሩ አላደረገም። ይልቁንስ በኤደን ገነት እየተመላለሱ መኖሪያቸውን ህልውናው አደረገላቸው። እግዚአብሔር መጥቶ ሲያየው አዳምን አጣው፣ ከፕሬዘንስ አጣው። ቀድሞ ይኖርበት ከነበረበት አዳም የለም። ወዴት ነህ አለው። ለካ ኤደን ገነት ሆኖ ከፕሬዘንስ መጉደል አለ። ምን ማለት ነው? ለኛ ቤተ ክርስቲያን እየተመላለሱ መጉደል አለ። ለካ ያገለገሉ ይወጡ እየገቡ እየተንበረከኩም ያለ ፕሬዘንስ የሆነ ነገር አለ። ለካ እግዚአብሔር ግን ያለ ፕሬዘንስ የሆነውን አይፈልግም። ይልቁንስ በቀዳሚነት በፕሬዘንሱ እንድንያዝ እግሮቹ ስር ወድቀን እንድንቀር በመርህ ደረጃ ይፈልጋል። እግዚአብሔር ከባረከን በዚህ ይባርከናል። አንድ ጸጋ ይለቀቃል ዛሬ እግሮቹ ስር ወድቀን እንድንቀር የሚያደርግ ተንበርከከን ተደፍተን እንድንቀር የሚያደርግ እንዳንጎድል የሚያደርግ በሙላቱ እንድንመላለስ የሚያደርግ ብርቱ ጸጋ ይለቀቅልናል። እና ማርያም የኢየሱስ ወዳጆች ኢየሱስም ስለ እነርሱ ሲገለጥ የሚወዳቸው የተባለ እነርሱም ደግሞ በቅርበት የሚመላለሱበት የነበረ ምናልባትም ከታሪክ አንፃር ብዙውን ክፍል ላይ እና አልዓዛር ሲጠሩ አብሮ የሚጠራ ኢየሱስም ተመላለሰበት ከተባለ የሚጠራው በቀዳሚነት የና አልዓዛር የነ ማርያም ቤት የሆነበት ቤተሰብ የና አልዓዛር የነ ማርያምና የነ ማርታ ቤተሰብ ወዳጅ እንደሆነ ቅዱሱ ቃል በግልጽ ያብራራዋል። እነ ማርያም ቤት ኢየሱስ የሆነ አይደለም። ቀድሞ ከነበራቸው ወዳጅ መካከል አንዱ አይደለም። ኢየሱስም በቅርበት የነ ማርያምን ቤተሰብ በቤታቸው ያዘውትራል፣ ይመላለሳል፣ ያገኛቸዋል፣ ብዙ ይሆናል። እንዲህ አይነት የቀረበ ወዳጅነት ያላቸው በቤታቸው ሲመላለስም አንደኛዋ ማርታ ጉድ የማለት ልምምድ ሲኖራት ማርያም ግን እግሮቹ ስር የመውደቅ ልማድ ነበራት። ልማድ ይቀየርላችሁ። ማርያም የምትታማበት ርዕስ ነበራት። እኔ ሐሳብ ምን ይገርመኛል፣ በቤቷ ጋብዛው እንግዳው እግር ስር መተኛት። ማርያም የምትታማበት ርዕስ እግሮቹ ስር መገኘት። ማርታ ደግሞ ጉድ። ከዚህም የተነሳ ማርታ ማርያምን ብላት መነዝነዝና በማርታ መቆስቆስ አማካኝነት ከእግሮቹ ስር አልነሳ ስላለች ማርታ ቀጥታ ኢየሱስ ጋር መጣች። እህቴ እኔ ጉድ ስል ተቀምጣ እዚህ ዝም ትላታለህን? ተነስታ እንድታግዘኝ አነግራትም ስትል ኢየሱስን ተናገረችው። ኢየሱስም እንዲህ አላት፣ ማርታ ሆይ አንቺ በብዙ እየተዋከብሽ ነው፣ እየባከንሽ ነው። የሚያስፈልገው አንድ ነገር ነው። ያም የሚያስፈልገውን እውነት ማርያም መርጣዋለች። የተሻለውን በልጠው የተገኘውን ያንን እውነት በዛ ተይዛለች ማርያም። ከዚህ የተነሳ ያንቺ ሽርጉድ መነሻው እግሮቹ ስር ካልሆነ ብክነት ነው እያላት ነው። ሽርጉድን እኮ አልተቃወመም፣ አገልግሎትን አይደለም የተቃወመው። ከእግሮቹ ስር መነሻውን ያላደረገ
ከህልውናው ያልጀመረ አገልግሎት ፕሬዘንሱን መሰረት ያላደረገ ሽርጉድ ለካ በሰማይ መልካም ነገር አይደለም፣ ይልቁንስ እንደ ብክነት ይታያል። ማርያም የተሻለውን መርጣለች ሲል በቤቷ ጋብዛው እግሮቹ ስር ተገኝታ ሰማይ በቀዳሚነት ምን ይፈልጋል? እግሮቹ ስር እንድንገኝ። ሰማይ የሚተረጉመው እውነት መልካምና የተሻለ የሚለው ህልውና ውስጥ መገኘታችንን ነው። እግሮቹ ስር መውደቅን። ብክነት ያለበት አገልግሎት ከኛ የራቀ ይሁን። ብክነት ያለበት ክርስትና ህይወት የራቀ ይሁን። ይልቁንስ እግዚአብሔር ሲያየን መልካምን መረጡ የሚል እንጂ። ታዲያ በዚህ ቤተሰብ መካከል አንድ እንግዳ ነገር ተፈጠረ። አልዓዛር ታመመ። ይህ ቤተሰብ እነ ማርያም የአልዓዛርን መታመም አውቀው ኢየሱስ ላይ መልእክት ላኩበት አይደል? የምትወደው ታሟልና ፈውሰው ነው። ትትፈውስ እናውቃለን። የታመመውም የሆነ የሰፈር ሰው ሳይሆን የምትወደው ነው። የቅርቤ ያልከው አንተም የቀረብከው ብዙ የምትለው ያ ወዳጅህ ታሟል። እነ ማርያም ቤት እርግጠኛ ነበሩ እንደሚመጣ። ኢየሱስም ሳይመጣ አልዓዛርም ሞተ። የመልእክቱ ሐሳብ ከዚህ በኋላ ነው። ሲሞት ታውቃላችሁ ድንኳን ተጣለ። በአራተኛው ቀን ኢየሱስ መጣ። በዚህ መካከል ወደ ሰፈር እንደመጣ ያወቀች ማርታ ኢየሱስን ልትቀበል ወጣች። አንተ በዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበር አለችው። ይህንንም አለችና እህቷን ማርያምን ልጠራት የመምህሩን መምጣት እንደሚፈልጋት ጭምር ነገረቻት። ማርያምም እየሮጠች ወጣች ይላል ትርጉሙ ላይ። የእሷን መሮጥ ተመልክተው ደግሞ ሊያጽናኗት የነበሩ ተከትለዋት ወጡ። ምን መስሏቸው? ወደ መቃብር ሄዳ የምታለቅስ መስሏቸው። እንዲህ ልመርቃችሁ፣ ሩጫዎቻችሁ ይቀየርላችሁ። ከገባችሁበት ፈጥኖ የሚያወጣ ሩጫ። ይሄ መገኘት ከሐዘን ያላቅቃል። ለካ ማርያም እርግጠኛ ነበሩ ሙት ሰፈር እንደምትሄድ። መገኛዋን ሙት ሰፈር መቃብር ሰፈር ሲያደርጉ ተከትሏት ሲወጡ ግን እግሩ ስር እንዳገኟት። የገመቱት ቦታ ያገኟችሁ፣ ተከትለውስ ይልቁንስ እግሩ ስር ያገኟችሁ፣ ተንበርክካችሁ ያገኟችሁ፣ ሽር ጉድ ስትሉለት ያገኟችሁ። እርግጠኛ ነበሩ አወጣጣቸው። አው ምናልባት ትናንትና ልማድ ነበራት። ይሄ መሲህ መምህር ሰፈር ከመግባቱ በፊት ያቺን 4 ቀን መቃብር ስፍራ የሄደች ታለቅስ ነበር። ልማድ ነበራት ሙት ሰፈር የሚሄድ። አው ትናንትና ብዙ ቦታ ተገኝተን ይሆናል። ትናንትና እንዲና እንዲያ ተብለው እርግጠኛ የሚያደርጋቸው ሰፈር ተገኝተን ይሆናል። ሙት ሰፈር ተገኝተን ይሆናል። አንዳንዳች ቦታ የሆነ ቦታ ተገኝተን ይሆናል። አንክድም። ዛሬ ግን ሩጫ ይቀየራል። እንደ ትናንት አይሆንም። እግሩ ስር እንሮጣለን። መገኛችን እዛ ይሆናል። ጨለማው ሰፈር አንገኝም። ከእንግዲህ የሚያስሮጠንን ርዕስ እናገኛለን። መምህሩ መጥቷል። ወጣች። በቃችን ሐሳብ ያዙልኝ። እንደዛ የሮጠችበት ርዕስ አይገርምም? እግሩ ስር ለመደፋት ማርያም ወጣች ሮጣ። ሲደርሱባት ያ የለመደችው እግር ስር ወድቃ ተገኘች። ምን እያለች ነው ማርያም? እኔ እንዲተረዳሁት ይሄን ሐሳብ
ለሚከሷት አንዳች ያስተላለፈችው መልእክት ያለ ይመስል አው ትላንት የምትወደው ደግሞ እኛም የምንወደው ወንድማችን ታሟል ስንል አልመጣህም ይሆናል። አው ወንድማችን መዳን እየቻለ አንተ በመቅረት ምክንያት ሞቶ ይሆናል። ከዚህም የተነሳ በሐዘን ተውጠናል፣ ድንኳን ጥለናል፣ እያለቀስን ነው፣ ክፉ ነገር ተሰምቶናል። አው አንክድም። ያም ቢሆን ግን ግርስር ከመውቀድ አይገድበኝም። የሚሞተው እየሞተ በፈለኩ ሰዓት ሳላገኝህም እግር ስር ከመውደቅ የሚገድበኝ የለም። አው ፈልጌ ያላገኘው ይሆናል፣ ጠርቼ አልመጣህ ይሆናል፣ እባክህ ብዬ ጮሄ በፈለኩ ሰዓት አልመለስክልኝ ይሆናል። እንደ ወዳጅ ቀብርም አልመጣህ ይሆናል። እንደ ቤተሰብነታችን ልትቀብረው እንኳን አልመጣም። የምቀየምበትና የማዝንበት ብዙ ርዕስ ቢኖረኝም ሳገኝ ግን ለኔ የሚቀድምልኝ እግር ስር መውደቅ ነው። ጥያቄ ትዝ አይለኝም። ከመውደቅ ጀምራለሁ። ልዩነቱ ከማርታ ጋር ማርታ ስታገኘው ከጥያቄ ጀመረች፣ ማርያም ግን ከመውደቅ ጀመረች። ቀዳሚዋ ህልውናው ነው። የለመደችው እግር አለ። እየሞተባት እግሮቹ ስር መገኘትን ታስቀድማለች። በሐዘን ተይዛ ማርያም ተነሳች ከተባለ መቃብር ስፍራ ተብሎ ጥልቅ ሐዘን ውስጥ ሆና እያለቀሰች ጌታዋንም ማታማ ባገኘችው ልክ ግን የምትፈልገውን ጥያቄ እያልመለሰላት ከመሻቷ ጋር ሳያገናኛት እግሩ ስር ትገኛለች። ለካ ለማርያም የጌታዋ የጥያቄና የመልስ አይደለም፣ የማስነሳትና የመግደል አይደለም፣ የአልዓዛር አይደለም። ለካ ኢየሱስ ለሷ ከአልዓዛር አንፃር የሚብራራ ጌታ አልገባትም። አልዓዛር እየሞተም እግሩ ስር ናት። አልዓዛር በህይወት ኖሮም ሽቶ ትሰብራለች፣ ቢሞትም እንደዛው እግሩ ስር ናት። አልዓዛር በህይወት ሲነሳ 12ኛው ምዕራፍ ላይ የምስጋና ፕሮግራም ሲደረግ በመካከል ማርያም አልነበረችም። ለምን? ውዱን ፍለጋ ሄዳለች። እነ ማርያም የሚሰበር ስትፈልግ ማርታ በጉድ ጉድ ትገጠላለች። ከሞት የተነሳው አልዓዛርም አጠገቡ ቁጭ ብሎ ነበር አለ ዮሐንስ። ማርያም ውዱን ይዛ መጣችና ቀና የማለት አቅም የላትም። የለመደችው እግር ስር ሰበረችለት። እየተነሳ መገኛ እግር ስር ነው። እየሞተብኝም እዛው ነኝ። አዝኜም እያለቀስኩም እግር ነው የሚታየኝ። በየትኛውም ልክ እያስተማርክ ቁጭ ብዬ እንደ ኖርማ ሰው አልማርም። እኔ ይልቁንስ እግር ስር እገኛለሁ። ለማርያም ኢየሱስ እግር ስር መገኘት ሃይማኖታዊ ልምምድ አይደለም፣ ህይወቷ እንጂ። ህይወቷ ስለሆነ የሞተብህ በሐዘን ተይዘህ የነ ማርያም ቤት የታመው በምንድን ነው? ኢየሱስ ወዳጃቸው ነው ተብሎ አይደል? ወዳጅም እየቀረህ እንዴት ተረዳውት መሰላችሁ? እኔ እነ ማርያምን ብሆን ትናንት ወዳጅ ያልነበርክበት ቤት እየገባ ስትፈውስ፣ ትናንት ለመንገደኛው እየደረስክለት፣ በመንገድ እያለፍ እንኳን ጨርቅህን የነኩ እየተፈወሱ፣ እኛ ወዳጅ የሆንን የታማንብ ጠርተን እንዴት ትቀራለህ? ፊት አዙሮ የሚያስኬድ እውነት ነው። ፈልገን እኛ መች አገኘን?
ይልቁንስ የዚህ ቤት ወዳጅ ቤተሰብ ተብለ ሞተብን እኮ ጠርተን ባትመጣ እየሞተብንም እንደ ወዳጅ ሌላው ቢቀር ቀብር ባትደርስም እንዳበሻ ሰው አበሻ ታካ ሐዘን ላይ ያኮርፋችኋል። በሐዘን መካከል ቀብር አልመጣችም ብሎ ያኮርፋል። አይሁድም እንደዛ ነው ባህላቸው። ወዳጅ ሲቀር ቀብርም አልደረስክ እንደ ወዳጅ እንደ ቤተሰብ ምን ነው በሰልስቱ ድንኳን ሊፈርስ ሲል መጣ የሚያስብል ክስተት ላይ ማርያም እግር ነው የሚታያት። ባህሪ አትቀይርም። አልዓዛር ሲነሳም ባህሪ አትቀይርም። አልዓዛር ሞቶ መዳረሻ አትቀይርም። አንድ አድራሻ አላት። እየሞተባት አንድ አድራሻ አላት። እያለቀሰች አንድ አድራሻ አላት። የምትፈልገውን እያገኘችም አንድ አድራሻ አላት። የእግዚአብሔር መገኘት ይባላል። በምንም ሁኔታ ውስጥ አድራሻችሁ ይሄ ይሆንላችሁ። አዎ እያነባችሁ ይሆናል፣ እያለቀሳችሁ ይሆናል፣ እየሞተባችሁ አንዳች ነገር እየሆናችሁ ይሆናል። ያም ቢሆን ግን እግሩ ስር መገኘት ይሆንላችሁ። መታሚያችሁ እግሩ ይሆንላችሁ። መሄጃ የሌለው ሰው አታውቁም? ችክ የሚል መገኘቱ ችክ ያድርጋችሁ። በሚታሙበት ርዕስ መካከል እግሮቹ ስር ለሚገኝ አይገርምም? ቁም ነገሩ ማርያም እግሮቹ ስር ስትገኝ ቁም ነገሩ የመጀመሪያው አልዓዛርን ማስነሳቱ አይደለም፣ ስሜቷን መጋራቱ ነው። እንዲያ ስትሆን አለቀሰ። ይሄ ማለት የተቋረጠ ወዳጅነት የለኝም እያላት ነው። እግሮቼ ስር መውደቅ አንቺ እንዳላቋረጥሽ ሁሉ እየሞተም የተቋረጠ ወዳጅነት የለኝም። የአባቴ ክብር ይገለጥ ዘንድ እንጂ ሳልሰማም ቀርቻለሁ። ልማድ አታቋርጡ እንጂ የተቋረጠ የለውም። እሱ የሚቋረጥ ወዳጅነት የለም። ይልቁንስ የሚራራ ልብን የሚያይ እግሮቹ ስር ለተደፉ ለተገኙለት እርሱ ማስነሳት እኮ አይደለም ቀዳሚ ተግባሩ። ስሜቷን ተካፈለላት፣ ወሰደላት፣ እንባዋን እሱ አፈሰሰላት። መገኘት ይበልጣል። በእግሮቹ ስር ለተገኙ አትሰቃዩ። የሞተው እንዲነሳ የሆነ ነገር እንዲሆን አትሰቃዩ። እኔ አንድ ልማድ አለኝ። ምንም ለማድረግ አልሰቃይም። ከሆነ ይሆናል፣ ከቀረ ይቀራል የሚል አመለካከት አለኝ። በምንም ሁኔታ ውስጥ ግን እንዲወሰድብኝ የማልፈልገው ነገር አለ። እሱ ጋር መገኘት። ምንም እየሆናችሁ ምንም እየተፈጠረ ህይወቶቻችሁ ላይ ምንም እያስተናገዳችሁ ምናልባት በአንድ ርዕስ ጮኻችሁ መልስ ፈልጋችሁ በምትጠባበቁበት ሰዓት መልሱን ሳታገኙ ቀርታችሁ ልማድ አይቋረጥም። እግሮቹ ስር መገኘት አይቋረጥም። እየመለሰም እንሰብርለታለን፣ ባይመልስም እንሰብርለታለን። በህይወት እያስቀጠለንም እንዲያው እንሆናለን፣ እየገደለም እንዲያው እንሆናለን።
በዚህ ልክ እግዚአብሔር ትኩረት ስለሰጠበት ይህንን ህልውና ውስጥ የመኖርን መርህ በልጁ በኩል ዳግመኛ ሰጠን። ስለዚህ በምንም ሁኔታ ውስጥ እግሮቹ ስር መገኘት። ዘሌዋውያን 10 አሮን ሁለት ወንድ ልጆቹ ናዳብና አብዩድ የሚባሉ ለእግዚአብሔር መቅረብ የሌለበትን እሳት አቀረቡና እግዚአብሔር ቀጸፋቸው ይላል። አሮን ሁለት ልጆቹን በሞት አጣ። የሚገርመው ሙሴ መጣና እንዲህ አለው፣ ምንም ልጆች ቢሞቱ የመቀቢያው ዘይት ባንተ ላይ ነውና ከድንኳን አትውጣ። ማን ይታዘዛል እየሞተብህ? አባት የልጁን ሐዘን በአግባቡ ላይ ወጣ? ልጅ እኮ ነው የሞተበት። ለሱም ቢሆን አለው ማልቀሱን እስራኤላውያን ያለቅሱለታል። አንተ ግን የከበረው ዘይት ባንተ ላይ ነውና ከድንኳን አትውጣ። ምን እየሞተብህም እንዳትወጣ፣ በሐዘን ተመተህም እንዳትወጣ፣ ከምትፈልገው ጋር እየተላለፍክም ከዚህ ድንኳን እንዳትወጣ። ይሄ ድንኳን ምንድነው? በዛኛው ኪዳን የእግዚአብሔር መገኛ ምልክት ነው። እንዳትወጣ፣ ከድንኳን ከመገኘቱ እንዳትወጣ። አሳፍ እንዲህ አለ አይደል? 1000 ዓመት በሌላ ስፍራ ከመኖር ይልቅ አንዲት ቀን በአደባባይ መጣልን እመርጣለሁ። 1000 ቀን ቃሉን አስተውላችሁታል? ከመኖር መጣል እመርጣለሁ። በህይወት ተመቻችቶልኝ ተደላድዬ የምፈልገውን እያገኘው ማለት እኮ የተጠማሁትን እየጠጣው የተራብኩትን እየበላው ለዚህ ስጋ የሚያስፈልገኝን በማገኝበት ስፍራ 1000 ዓመት 1000 ቀን ከመኖር ያለህበት አደባባይ ላይ አንድ ቀን መጣል ምንድን ነው? የሚያስፈልገኝን እያጣው ስጋዬ እየተራበ እየተጠማ ሙቀትን እየፈለገ አደባባይ ውጭው ላይ መጣል እመርጣለሁ። ለምን? ከ1000 ቀን ከዛ ይልቅ አንድ ቀን አንተ ጋር ይበልጣል። ክፉዎች ባሉበት በዚያ ስፍራ ከመቀመጥ ይልቅ አደባባይ ጋር መቆምን እመርጣለሁ። ማለት የሚያደክመኝ ነገር በሌለበት ማለት ነው። የሚያዝለኝ የሚያደክመኝ ጉልበቴን የሚበላ ነገር በሌለበት ከመቀመጥ ይልቅ ላቤ እየተንጠፈጠፈ ያለህበት ጋር መቆም ይሻለኛል። እንዲህ ልባርካችሁ በዚህ ዘመን ለታናሽ ወንድም በመገኘቱ የማትደራደሩ ያድርጋችሁ። የህይወታችሁ መርህ ይሄ እግሩ ስር መውደቅ ይሆንላችሁ። የክርስትናችሁ መጀመሪያም መደምደሚያው መገኘቱ ያርግላችሁ። ምን ትርጉም አለው ብክነት የሆነ ሽርጉድ? ምን ትርጉም አለው የእግዚአብሔር አብሮነት የሌለበት ክርስትና? መገኘቱ ምን ያደርጋል? ይሄን ያስናፍቃል። አንብብ ይልሃል፣ ጸልይ ይልሃል። ውስጥ አምላክ ሊጮህ የፈለገውን እንድትጮህ በህልውናው የተያዘ ለጠላት ሐሳብ ተላልፎ አይሰጥም። ጠላትም አያገኘውም።
የተቀጠረለት ቅጥር አለ። ጠላት ዘልቆ መግባት የማይችልበት። ሰይጣን በቀዳሚነት ምን ይሰራል? ከህልውና ማስወጣትን። አገልግሎት ችግር የለበትም። የሆነ ሽርጉድ ችግር የለበትም። በመገኘት የሆነውን ግን አይፈልግም። ከመገኘት ስትወጣ እንዴት እንደሚይዝ ያውቅበታል። በመገኘቱ የተያዝክ ከሆንክ ግን መግባት ስለማይችል አያገኘም። ዛሬ እግዚአብሔር እንደ ማርያም ያድርገን። ምንም እየሆንን እየደከምንም ጴጥሮስ ልክ ኢየሱስ ያለው ቃል ትዝ አለው አለና ሉቃስ ክህደቱን ሶስተኛው ክህደት ላይ ከኢየሱስ ጋር ተያዩ። ወጥቶም ይላል አይደል አምርሮ ጮኸ። ማለት እየደከመንም አምርረን የምንጮህበት መገኘት ውስጥ እያጠፋንም አድነኝ የምንልበት መገኘት፣ አበርታኝ የምንልበት እግዚአብሔር ዛሬ እንደገና በዚህ ቃል በኩል ወደ ዘጋው ዙፋን ያቅርበን። ጸጋው ይገፋፋን፣ ወደ ዙፋኑ ያስጠጋን፣ እግሮቹ ስር በመውደቅ መባረክን ይባርክ።